2004 አካባቢ የተወለደ ሰው አየው እናንተ ቤት ትክክል 2004 ሰው ተወልዶ አየው በስንት ዓመት ምህረት ነው 2004 ረቂቅ የሚል ስም ታውቃለህ ባለቤቴ ነች ያንተ ባለቤት ማን ነው ስሟ ረቂቅ ንጽፍ ተጋልጧል 2004 ሴት ልጅ ተወለደ 3 ሴት ልጅ ተወልዳለች 2004 ሴት ልጅ ተወልዳለች ግን አንዳንድ ከፍተኛ ሰልፎች አሉ እናንተ እንዳትቀጥሉ እናንተ እንዳትጨምሩ እንዳትበረቱ ጠንከር ያሉ ውጊያዎች አሉ ተፈራ እኔ ነኝ አንተ ነህ አንደኛ ይሄ ከፍተኛ የጥርስ ችግር እንዲገጥማት እዚህ አካባቢ በጥርስ ትልቅ ችግር ዋጋ የሚያስከፍል ነገር እንዲገጥማት ሁለተኛ ከእግር ጀምሮ ሰውነት እንዲያበጥ በጣም በሚገርም ሁኔታ የተከፈለ መስዋዕት አለ እግዚአብሔር በተንኳለ አሜን ጥርሷ እንደዚህ ረግፎ አርቲፊሻል ጥርሷ ረግፎ በአርቲፊሻል ነው ያለው ተሰራ መንፈስ ተሰራ ነው ትክክል በእግዚአብሔር ፊት ነግረኛል እኔ አለቃ እና ሌላው አሁንም የሚያማትን ነርቭ ተናገርክ በቅርብ በኩል እንደዚህ የሚዋጋትን አለ እግሯ ላይ ያው ያማታል እሱን ብላጸልይ ነበር የመጣው ጌታ ተናግሯል እሷን ልታጸልይ ነበር ፈርሷል ጌታ ካንተ ላይ እጁን አንስቶ አንድ አማኑኤል የሚባል ሰው ሲያሳድዳየው ወንድሜ ነው አማኑኤል ነው ስሙ ወንድሜ ነው የሟርተኛው ቀንድ ከዛሬ ጀምሮ ይሰበራል አሜን አንተ በጤና ምክንያት የኢትዮጵያ 10 ብር አውጥተህ አትታከምም አሜን ተናግሮኛል እኔ ለራሴ ተናግሯል ምን አለክ የት ሞታ አትታከምም አለ በቅጽበት አንድ ከተማ አየው ይሄን ከተማ ካየው በኋላ ከከተማው ጋር አንተን የሚያገናኝ ነገር የለም ግን የሚመሳሰል ስም አየው አራካ የሚባል ከተማ አየው አባቴ ነው የአባቴ ስም ነው በግራና በቀኝ ልጆችን አየው ላንተ 3 ልጆችን አየው ስንት ናቸው 3 ናቸው አንተ ሚሊነር ነህ አሜን ተለቋል አንተ አሜን አቡላ ዳባሲ አሉዳ ካናሲያ ከሬደበሲ አልሞራ ዳባሺ ካሪል አዱሲ ካሪያ አሜን ይቆረጥ በኢየሱስ አሜን እዚህ መጣ ታገም ይሄ ፕሮግራም ማታ አይቼ ነው በዩቲዩብ ዛሬ እኔ ቀን ነው ብዬ ነው ዛሬ እኔ ቀን ነው ብለሽ ማለት አሁን እናገራለሁ ወደ ክብርሽ ትደርሻለሽ አሜን በጣም እግዚአብሔር በኢኮኖሚ ሲባርክሽ አየሁ አሜን በሚሊዮን የሚቆጠሩ ገንዘቦችን አሜን ስጦታ እስከምታረጊ እውነት ነው እግዚአብሔር ሰው ጎዳና አበላለሁ ጌታ ሆይ ስጠኝ ብያለሁ ዋቤ የሚል ስም ታውቂያለሽ የሚሰራበት ቤት የሚሰርበት ነው አዎ ሆቴል ነው ዋቤ ነው የሚባለው ሆቴል አዎ ትልቅ ሆቴል ኢየሱስ ጌታ ምስጋና የሚባል ስም ታውቂያለሽ አባትሽ አባትሽ ነው ምስጋና ዛሬ አንድ ነው እዚህ የመጣሽው መተሸታገም አሜን ውጭ ሀገር አንድ ሰው ሲሄዳየው ነበር ኦማን የሚባል ሀገር ኦማን ደጅ ሲከፈት በተከፈተው ደጁ ጋር ኦቢሴ እኔ ነኝ ኦቢሴ ቀን ወጥቶልሻል አሜን ነገር ተስተካከለልሽ አሜን ተቀጣልኩ ምን እያልክ ነው አሁን አንተን ሲያይ ራሱ ሊወጣ ነበር እነና አይተ ልትሸውት ነበር ለምንድን ነው ልትወጣ ያሰብከው እኔ ማየት አልፈለኩ ለምንድን ነው በረከቶን ያዛችሁት ቀናባታለሁ ትቀናባታለህ እንዳትጸልይ ታረጋታለህ አዎ ቻው ባለቤቴ ራሱ እንዴት እንደሚያስጠላኝ ነበር ዝም ብሎ አዎ ከሱ ጋር መንፋፋት እፈልጋለሁ እያልኩ ነበር በቃ ጠላውት በአይን ዝም ብሎ ነው ያስጠላሽ ከትንሽ ጊዜ በኋላ ተጨንቀሽ ራስሽን እንድታጠፊ በቃ እንደዛ ነው የሚታየኝ ሁሉ ነገር እያስጠላኝ ስራም ያስጠላኛል ትምህርትም ሁሉ ነገር ሄርሜላ የሚል ስም ታውቂያለሽ አዎ እኔ ነኝ አንቺ ነሽ አዎ በኢየሱስ ስም አሜን
ማነው ስምሽ? ሄርሜላ። ሄርሜላ ሀዘን ወደ አባትሽ ቤት እንዲገባ አንድ ባልና ሚስት ለሁለት የሚሰሩ ሰዎችን አየው። ተደውሎልኝ እኔ ሳደቤ ዘጋውኝ። ዋደራ ለስራ እዛ ነበርኩኝ። ለስራ ትንሽ ጊዜ እዛ ነበርኩኝ። በጣም አጠር ባለ ጊዜ ውስጥ እግዚአብሔር ስራይን በሚገርም ሁኔታ ሰርቶ ይጨርሳል። አሜን። ነገሮች መሃል ላይ አይቀሩም። አሜን። እግዚአብሔር ያንተን ጉዳይ ሊይዝ የሚንቀሳቀሰውን እጅ መትቻለሁ አለ። አሜን። ይህን ሰው እያየው ልክ መጽሐፍ ዳንኤል መልካም መንፈስ ስላለ ከአለቆችና ከመሳፍንቶች በለጠ ይላል። እግዚአብሔር በልጠ እስከምትገኝ አለ። አሜን። በስውር ከሚዋጉት በልጠ እስከምትገኝ አበረታሃለሁ አለ። አሜን። በጣም ከቁጥሩ ያለፉ ስኬቶች አንተ ጋር ይመጣሉ። አሜን። 2004 የሚባል ዓመተ ምህረት ታስታውሳለህ? 2004 አካባቢ የተወለደ ሰው አየው እናንተ ቤት። ትክክል ትክክል። 2004 ሰው ተወልዶ አየው። አዎ። በስንት ዓመተ ምህረት ነው? 2004 እናንተ ቤት በጣም ኃያላኖች ሲወጡ አይቻሉ። አሜን። ትልቅ ቦታ የሚረከቡ ሰዎች አሉ። አሜን። እግዚአብሔር ዘርን በምድር ላይ ኃያል አደርጋለሁ አለ። አሜን። ከቤት ሰውን የሚፈልግ መንፈስ አየሁ። የተወለደበት ጊዜ ጥናት ተደርጎ ለድግምት ቤት የተወሰደ ስም አየሁ። መንፈሱን ዛሬ እዚህ ሽባ ስናደርግ፣ አሜን፣ አንደኛ ሞት ይሻራል። አሜን። ሁለተኛ ቤቲ በበረከት ይሞላል። አሜን። ረቂቅ የሚል ስም ታውቃለህ? ባለቤቴ ነች። ያንተ ባለቤት? አዎ። ማን ነው ስሟ? ረቂቅ። ምስጢር ተጋልጧል። 2004 ሴት ልጅ ተወለደ። ሴት ልጅ ተወልዳለች። 2004 ሴት ልጅ ተወልዳለች። ከዛ ጊዜ ወዲህ ጥሩ ነው ቤታችሁ። የኢኮኖሚ ችግር ምናምን ብዙ አይደለም። እግዚአብሔር በመጠን ባርኳቸዋል። ግን አንዳንድ ከፍተኛ ሰልፎች አሉ። እናንተ እንዳትቀጥሉ፣ እናንተ እንዳትጨምሩ፣ እንዳትበረቱ ጠንከር ያሉ ውጊያዎች አሉ። እግዚአብሔር አሁን መጨረሻው ደርሷል። አሜን። ቤትን የሚገፋው እግዚአብሔር ኃይል አሳጣዋል። አሜን። በባለቤቴና ባንተ መሃል ሰውም ቢሆን ሰይጣንም ጠልቃ እንዳይገባ እግዚአብሔር በር ዘግቻለሁ አለ። አሜን። ነገር ይዞ የሚመጣ መንፈስ እንዳይገባ እግዚአብሔር በር ዘግቻለሁ አለ። አሜን። በጣም የሚገርም ለውጥ ሲመጣ ያለው። አሜን። ከትዳር እስከ ስራይ፣ አሜን፣ እስከ አገልግሎቲ፣ አሜን፣ እስከ ሩጫይ፣ አሜን፣ ወደ በረከት ሲቀየር አይቻልም። አሜን። በመንፈሴ አንተ ካለበት ከአዲስ አበባ ወጥቶ ወሎ የሚባል አንድ ቦታ ላይ የባለቤቲ ስም ረቂቅ ተብሎ ተፈራ እኔ ነኝ። አንተ ነህ። አዎ። እናንተ በብዙ በረከት በብዙ ደስታ እግዚአብሔር ቤታችሁን ሊጎበኝ ሰዓቱ ስለደረሰ ወደ ወሎ መስመር ሄዶ በጌታ ቤት ረጅም ጊዜ የቆየ አንድ ጴንጤ ሰው አስደግሙባችሁ አየሁ። በቸርች ረጅም ጊዜ የኖረ ሰው ነው። ግን ያንተንም የባለቤትንም ስም ይዞ ድንበር ተሻግሮ ሄዶ ወሎ የሚባል ቦታ ላይ ድግምት አሰርቶባቸዋል። አንደኛ ይህ ከፍተኛ የጥርስ ችግር እንዲገጥማት፣ እዚህ አካባቢ በጥርስ ትልቅ ችግር ዋጋ የሚያስከፍል ነገር እንዲገጥማት፣ ሁለተኛ ከእግር ጀምሮ ሰውነት እንዲያበጥ በጣም በሚገርም ሁኔታ የተከፈለ መስዋዕት አለ። እግዚአብሔር በተንኳለ። አሜን። ጠላት ሊያበላሽ የቀረበውን ጉዳይ ሁሉ እግዚአብሔር አስተካክያለሁ አለ። አሜን። አትፍራ። አሜን። በጣም በደስታ ትኖራለህ። አሜን። ከዚህ በኋላ እግዚአብሔር አትረበሽም አለ። አሜን። ጤናዬ አይጎልም። አሜን። ቤቲ ውስጥ ትልቅ ብርሃን ገብቶ ያለው። አሜን። እግዚአብሔር ደጋግሞ በህይወታችሁ ላይ ለምስጋና ምክንያት የሚሆን ነገር ሊያደርግ ወደ ቤታችሁ ገብቷል። አሜን። አሁን ክፍተት የሚፈልግ ቀዳዳ የሚፈልግ ቤት መጥቼ ልረብሸው የሚል ረባሽ መንፈስ ከድንበሬ ተመቷል። አሜን። በሚገርም ሁኔታ እግዚአብሔር በኢኮኖሚ ሊባርክ ይሄ ጊዜ ነው። አሜን። ወደ መንግስት ደረጃም ሄደ ዋጋ ሳትከፍል ሳትደክምም የሆነ ነገር በህይወቴ ላይ ጫና ሳይፈጥር ድካም የሚሆን ነገር ሳይፈጠር አንድ ወደ ላይ የሚነሳ ህንጻ አይቻለሁ። አሜን። እኔ ለእናንተ የሆነ ጎጆ አልተነብይም፣ ያለፈ ነገር እናገራለሁ። አሜን። እግዚአብሔር ያለፈ በረከት በህይወታችሁ ላይ ያመጣል። በህይወቴ ይሆናል ብሌ አስበ የማታውቀው ነገር በአይኖች ታያለህ። አሜን። ደግሞ ብዙ ውጭ ሀገራቶችን ሄደ ጉብኝት ታደርጋለህ። አሜን። ብዙ ቦታ ስትደርሳ ያለው። አሜን። መሰረት ሲጣልና አሜን ሲነሳ ያየው። አሜን። እና ጨብጠኝነን የእጅ ተባርኳል። አሜን። የበታችነት ቀርቷል። አሜን።
አንደኛ ጌታ በጤና ባርኳል። አሜን። በባለቤቴ ላይ ቀን እየቆጠረ ያለውን በቀለኛን ጌታ ከፊት መጥቶታል። አሜን። በ2004 በተወለደችው ልጅ ላይ የተጀመረውን ፕሮግራም እግዚአብሔር አበላሽቷል። አሜን። ከክራይ ቤት እግሬ እንዲወጣ እግዚአብሔር አንድ ትልቅ ቸርች ቅርብ ቦታ ከቸርቹ 200 ሜትር ረቅ ብሎ መሰረት ተጥሎ ወደ ላይ የሚነሳ ህንጻ አይቻል። አሜን። መጨረሻዬን እግዚአብሔር አሳምራለሁ አለ። አሜን። ለምስጋና ተዘጋጅ። አሜን። ተባረካይ። በዚህ ላይ እናገርና ረቂቅ ላይ ያልከው አንድ ሰው ጥርሷ እንደዚሁ ረግፎ አርቲፊሻል ጥርሷ ረግፎ በአርቲፊሻል ነው ያለው። ተሰራ መንፈስ እንደሰራ ነው። ትክክል። በአርቲፊሻል ነው ያለው። አዎ በእግዚአብሔር ፊት ነግረኛል። እኔ አለቃ ያው ሳገለግል ራሱ ዝም ብሎ መልእክቱን ተቀብሎ አለፈ። አሁን ኮና መሰከረው። እና ሌላው አሁንም የሚያማትን ነርቭ ተናገርክ። በቅርብ በኩል እንደዚህ የሚዋጋትን አለ እግሯ ላይ ያው ያማታል። እሱን ላጸልይ ነበር የመጣሁት። ጌታ ተናግሯል። እሷን ልታጸልይ ነበር? አዎ ፈርሷል። ጌታ ደስ አለህ? አዎ በጣም አንተ ሳትነግረኝ አይደል እግዚአብሔር ተናገረው? አዎ ተዛለት መንፈስ ሰራል። አምናለሁ አይደል? ትክክለኛ ነው። ስንት ነው አርቲፊሻል የገባው ጥርስ? ከ10 በላይ ምናምን። ከ10 በላይ ምናምን። አዎ በጣም ያው የሚዋጋ መንፈስ አለ። ብዙ ነገር የያዘ ነገር አለ። ማይ ጋድ ያለ ለዚህ ጌታ ዝም ብለ ያጨርጭ። ቤቲ በጌታ የተጠበቀ ነው። አሜን። ተከናወነ። አሜን። ያንተ ባለቤት እግሯም ጎኗም ምንም አይሆንም። አሜን። ጥርሷም ላይ ምንም ችግር አይመጣም። አሜን። ሰላምና ሰላም። አሜን። አጨብጭቡ ለኢየሱስ። አሜን። በህይወቴ ብዙ ታግላል፣ ብዙ ዋጋ ከፍላል። አሁን እግዚአብሔር በቃ አለ። አሜን። ካራዳባሲያ ዳግም አታለቅስም አለ። ሞራ ዳቦሲ ካሪ ላዲባስ ላዲዶሲካ አኑሳ ከ2018 ከሰኔ ጀምሮ ይሄ ሰው በመዝናናት ይኖራል ብሎኛል። በሚገርም ሁኔታ እግዚአብሔር እድገትን አፈጥናለሁ አለ። አሜን። ሁለት ሰፋ ያለ ክፍልና አንድ ጠበብ ያለ ክፍል ያለው 3 ክፍል ያለው ቤት አየው። በዚህ ቤት ደግሞ ይሄ ሰው በጣም በብዙ ወደፊት የሚሄድበትን ጊዜ ሊሻማ የሆነ ልደት በሚመስል ቀን የተነሳውን ፎቶ ከዚህ ቤት ይዞ የወጣ እጅ አየው። ይሄ ሰው በጣም የሚባረክና የሚለወጥ ሰው ስለሆነ ከ2012 ጀምሮ እስካሁን ድረስ የሆነ ሙከራ ላይ ያለ እጅ አየው። እስካሁን አንተ ላይ ነበረ፣ አሁን ደግሞ በሱ በኩል አልተሳካለኝም ብሎ ካንተ ላይ እጁን አንስቶ አንድ አማኑኤል የሚባል ሰው ሲያሳድዳየው። ወንድሜ ነው። አማኑኤል ነው ስሙ። ወንድሜ ነው። 6 ዓመት አንተ ላይ ያደረገው ሙከራ ስላልተሳካለት አሁን በወንድሜ ላይ የጀመረ የሟርተኛ እጅ አይቻለሁ። ዛሬ ካንተም ከሱም ዙሪያ ሰብራለሁ። የሟርተኛው ቀንድ ከዛሬ ጀምሮ ይሰበራል። አሜን። ብዙዎችን በጎጆ ውስጥ ፎቶ እያሰቀሉ መርፌ እያሰቀሉ መከራ የሚያበሉትን እንዲቀጠቅጣቸው እግዚአብሔር ቀብቶኛል። ወንድሜ ላይ ጫና ለመፍጠር የተነሳ መንፈስ አየው። ጌታ ገለበጠው። አሜን። ባንተ ዙሪያ ዋጋ ሊያስከፍልህ በረከቲ በሚመጣበት መንገድ ላይ ኔትወርኩን ሊቆጣጠር ይህ መንፈስ ለ6 ዓመት ሲንቀሳቀስ ኖሯል። አሁን ግን ጌታ ሽባ አድርጌያለሁ አለ። አሜን። የሚገርም በረከት ወደ አንተ ሲመጣ ይቻላል። አሜን። ቁጥሬ ማትጨርሰው አሜን። የሀብትን የንብረትን ቁጥር እስከምትረሳ አሜን እግዚአብሔር እባርካለሁ አለ። አሜን። ደግሞ ይሄ ብቻ አይደለም፣ በብዙ ሺህ የሚቆጠር ህዝብ መሃል ቆመ ያየው። አሜን። እግዚአብሔር እሾማለሁ አለ። አሜን። ሹመትን እሰጣለሁ አለ። አሜን። ይሄ ሰው ልቡ በጣም ቅን ነው። ከራሱ በላይ ሰውን የሚወድ ሰው ነው። ለሰው የኖረ ሰው ነው። አሁን እግዚአብሔር የካሳ በረከት አንተ በጤና ምክንያት የኢትዮጵያ 10 ብር አውጥተህ አትታከምም። አሜን። ተናግሮኛል። እኔ ለራሴ ተናግሯል። ምን አለክ? የት ቦታ አትታከምም አለ። በቅጽበት አንድ ከተማ አየው። ይህን ከተማ ካየው በኋላ ከከተማው ጋር አንተን የሚያገናኝ ነገር የለም፣ ግን የሚመሳሰል ስም አየው። አረካ የሚባል ከተማ አየው። አባቴ ነው፣ የአባቴ ስም ነው።
እግዚአብሔር በአባቴ ቤት የተመረጠ ሰው አድርጌያለሁ አለ። አሜን። አሁን እዚህ መጥተህ አንደኛ የአባቴ ቤት ከማንኛውም እስራት ነፃ ወጥቷል። አሜን። ሁለተኛ እግዚአብሔር ስምን በምድርቶ ላይ አከብዳለሁ አለ። አሜን። ካንተ ያነሳውን እጁን አሁን ደግሞ በወንድሜ ላይ በሟርት ሙከራ እያደረገ ያለ ጠላት አለ። መንፈሱን ጌታ ካንሰር አድርጓል። አሜን። ወንድሜ ታማሚ አይሆንም። አሜን። ያለ ዕድሜ አይሞትም። አሜን። አንተም እሱም በእናንተ ቤት ከድሮ ያለውን አሮጌ ስም የሚያስቀይር የእግዚአብሔርን ክብር ታንጸባርቃላችሁ። አሜን። በግራና በቀኝ ልጆችን አየው። ላንተ ልባርክ ትውልድን 3 ልጆችን አየው። ስንት ናቸው? 3 ናቸው። 3 ናቸው። በአንተ ልጆች ውስጥ ነቢያቶች አሉ፣ ሚኒስትሮች አሉ። አሜን። ትልልቅ ስፍራ የሚወስዱ ሰዎች አሉ። አሜን። ትልቅ ወንበር የሚረከቡ ሰዎች አሉ። አሜን። ደስተኛ ሆነ ትኖራለህ። አሜን። ከዚህ በኋላ እግዚአብሔር እግሬ አይሰናከልም። አሜን። ዋጋ የሚያስከፍል ነገር በሕይወቴ ላይ አይመጣም። አሜን። ክብርን ባንተ ላይ ገልጣለሁ አለ። አሜን። ጠብቅ። ከአጭር ጊዜ በኋላ በሁለት ነገር ትባረካለህ። አሜን። አንደኛ በሁለት ከተማ ቤት ስሰራ አየሁ። አሜን። በመቀጠል ዘመናዊ ተሽከርካሪ በፊት ይቆሙ አይቻለሁ። አሜን። አንተ ሚሊነር ነህ። አሜን። ተለቋል አንተ። አሜን። አቡላ ዳባሲ አሉዳ ካናሲያ ከሬደበሲ አልሞራ ዳባሺ ካሪል አዱሲ ካሪያ አሜን። ይቆረጥ በኢየሱስ አሜን። ያድናል። አሜን። አሁን አዲስ አበባ ነው የምትኖረው? አዎ፣ ከአዲስ አበባ አርባ ምንጭ የመጣው ነው። ተመላልሼ እየሰራሁ ነው ያለው። ከአዲስ አበባ አርባ ምንጭ ተመላልሼ እየሰራ ነው። እዚህ መጥተህ አታውቅም? ይሄን ፕሮግራም ማታ አይቼ ነው በዩቲዩብ። ከቅርብ ጊዜ በኋላ አዲስ አበባ ቤት ይኖራል። አሜን። ስዳው አሜን። በጣት በሚቆጠሩ ወራቶች ውስጥ በአይን የሚታይ ለውጥ ወደ ህይወትሽ ይመጣል። አሜን ሃሌሉያ። ላንቺ ሁሉ ነገር ተጀምሮ እንዲቆም ተጀምሮ እንዲቋረጥ ሆኖ እንዳታይ የሚዋጋ የሆነ ጥላ ሲገፈፍ አይቻለሁ። አሜን በኢየሱስ ስም አሜን። ቀሪ ዘመንሽ አሜን ደስ ብሎሽ አሜን በምስጋና የምትኖሪበት አሜን በደስታ የምትቀጥይበት አሜን። ልብሽ እግዚአብሔር ድካም ውስጥ አይገባ ማለት አሜን። በጣም በሚገርም ሁኔታ በኢትዮጵያና ከኢትዮጵያ ውጪ ትልቅ ስፍራ ላንቺ ተዘጋጅቶ አይቻለሁ። አሜን ተብያለሁ። እግዚአብሔር ሰው እውነት ቀለል ባለ ስም አትጠርም። አሜን። ቀለል ባለ ቦታ አትገኝም። አሜን። አሁን እኔ ትንቢት ተናጋሪ ብቻ ሳልሆን ትንቢት አስፈጻሚ ነብይ ነኝ። አሜን። ዛሬ እኔ ቀን ነው ብዬ ነው ማለት ዛሬ እኔ ቀን ነው ብለሽ ማለት እውነት አሁን እናገራለሁ። ወደ ክብርሽ ትደርሻለሽ። አሜን። በጣም እግዚአብሔር በኢኮኖሚ ሲባርክሽ አየሁ። አሜን። በሚሊዮን የሚቆጠሩ ገንዘቦችን አሜን። ስጦታ እስከምታረጊ እውነት ነው። እግዚአብሔር ሰው ጎዳና አበላለሁ ጌታ ሆይ ስጠኝ ብያለሁ። ጎዳና አበላለሁ ስጠኝ። አዎ ብያለሁ። ሁሌ የነሱ ምኞቴ እንደዚህ እያለሽ ነው። እውነት እንደዚህ አይነት የቀና ራዕይ ያላቸው እውነት ከዛሬ ጀምሮ አሜን ድህነትን ይበቀላሉ። አሜን። ከማጣት ወደ ማግኘት ይሻገራሉ። አሜን። ከኔ ጋር ትንሽ ነገር ጥሎ መውጣት የሚፈልግ ሰው ማን ነው? የማይመጥነኝ ነገር ሁሉ አራግፈ እነሳለሁ የሚል ሰው እግዚአብሔር በሕይወቴ ላይ ከዛሬ ጀምሮ የተለየ ክብር ይገልጣል። የተለየ በረከት ያመጣል። እግዚአብሔር ቀንድ ትሆኛለሽ ብሎሻል። አሜን። ዋቤ የሚል ስም ታውቂያለሽ? የሚሰራበት ቤት በማይመጥን ቤት ነው ያወጣ። በማይመጥን ቤት አሁንም አልፈልገውም። እሱ ስራ ነው እየሰራ የሚሰርበት እግዚአብሔር ሰው የሚሰርበት ነው። ዘጋ ብያለሁ። እኔ ጌታ ሆይ አንተ የምትሰጠኝ ስራ እቀበላለሁ ብያለሁ። ቆይ የሚሰርበት ነው። አዎ ሆቴል ነው። ዋቤ ነው የሚባለው ሆቴል። አዎ ትልቅ ሆቴል። ኢየሱስ ጌታ። እዛ ተቀጥረሽ ነው የምትሰሪው? ስንት ነው ደሞዝሽ? 1000 1000። አሁን በቅርብ ጊዜ ነበር 500 ብር ተጨምሮልኝ፣ ግን አልፈልግም ብዬ 500 ምስጋና የሚባል ስም አባቴ ነው። አባትሽ? አባትሽ ነው ምስጋና። ዛሬ አንድ ነው እዚህ የመጣሽው? መተሽ አታውቂም? ስም ይሄ ቀንሽ ነው። አሜን። ከአባትሽ ቤት አምላክሽንም የአባትሽንም ቤት እስከሚታስጠሪ ድረስ አሜን። አሁን ካለሽበት ሁኔታ ወደ በለጠ ክብር እግርሽ ወጥቷል። አሜን። ከዚህ ቀን ጀምሮ የሆነ ነገር ከእናንተ የበላይ ሆኖ እንዲህ ውር ብላችሁ አትኖሩ። ይሄ ለእናንተ አልተፈቀደም። አሜን። ሰይጣን ባይፈቅድም ሰብረን ነው የምናልፈው። አንድ ሰብሬ እወጣለሁ የሚል ሰው አለ? ፈቅጃለሁ በኢየሱስ ስም። ሁኔታውን ሰብራችሁ ትወጣላችሁ። የኔት
ጊዜሽ ደርሷል። አሜን አሜን። ውጭ ሀገር አንድ ሰው ሲሄድ አየው። ሄጄ ነበር እኔ ተመለስኩት። ሄደሽ ነበር? ኦማን የሚባል ሀገር ኦማን ሄደሽ ነበር? ተመለስሽ? ተመለስኩ። አልተሳካልሽም? አልተሳካ። አሁን ሌላ የተሻለ የተለየ ያማረ በጣም ብዙ ፍሬ ያለበት አሜን በር ሲከፈት አየው። አሜን። ደጅ ሲከፈት በተከፈተው ደጁ ጋር ኦብሴ እኔ ነኝ እኔ ነኝ። በተከፈተው ደጅ ይህን ጽሑፍ አይቻለሁ። አሜን። ከዛሬ በኋላ የተዘጋው የጠላቲ ነው። አሜን። የተከፈተው ያንቺ ነው። አሜን። የተበላሸው የሟርተኛ ነው። ያማረው የእናንተ ነው። አሜን። ኦቢሴ ቀን ወጥቶልሻል። አሜን። ነገር ተስተካከለልሽ። አሜን። በዛም በዚህም ያለውን የሚታውቂውን የማታውቂውን ትመግቢያለሽ። አሜን። አቅም አተሽ ኑሮ ያልሆነ ኑሮ እንድትኖሪ በህይወትሽ ላይ ጫና የፈጠረውን ጠላት እግዚአብሔር ከመንገድሽ ላይ ጥያለሁ። አሜን። እጅሽን ከፍ አድርጊ። ለዚች ብላቴና እየጸለይኩ አንድ ነገር አየሁ። በቁጥር ከሷ ጨምሮ 6 በሚሆኑ ልጆች ላይ የተደገመ መንፈስ ያለው ይሄ መንፈስ ወደዚህ ወደ ደቡብ ክልል ውስጥ የተደገመ መንፈስ ያለው እሷ አገሯ ወለጋ ነው። መንፈሱ ደቡብ ላይ ተሰርቶ ነው በሯን የዘጋው። ድንበር ተሻግሮ መሰራት አለበት ተብሎ የ6 ሰውን ደጅ የዘጋ መንፈስ ዛሬ ይጠፈጠፋል። አሜን። በኢየሱስ ስም አሜን። ይጠረግ። እግዚአብሔር በጸጋ መባረክሻለሁ አለ። አሜን። ምኞቴ ታገለግያለሽ ጌታ። አሜን። ምኞቴ ነው የእግዚአብሔር ስም። እግዚአብሔር እንድታገለግይ አይኖችሽን ይከፍታለሁ አለ። አሜን። ከፍ አድርጊ እጅሽን ልጸልይ። ደጇ ላይ የተቀመጣችሁ በኢኮኖሚ እንዳትባረክ የተላካችሁ መናፍስቶች በጌታ በኢየሱስ ስም ነው ማዚ። አሁን በረከቷን ለቄ ፈጠን ብሌ ርስቷና ክብሯን ለቄ ብቸኛና ባዶ እንድትሆን ወደ ጥልቅ ሄድ በጌታ በኢየሱስ ስም አዝዣለሁ። ቶሎ በል ና እየተቃጠልክ በጌታ በኢየሱስ ስም ተቃጠልኩ። ምን እያልክ ነው አሁን? አንተን ሲያይ ራሱ ሊወጣ ነበረ። አሃ እነና አይተ ልትሸውት ነበረ። ለምንድን ነው ልትወጣ ያሰብከው? አይንን ማየት አልፈለኩ። አይንን ማየት አትፈልግም? በረከቷን ይዣለሁ። በረከቷን ይዛችኋል። ሌላስ? ከባለቤቷ ጋር እንዳትገናኝ። ከባለቤቷ ጋር እንዳትገናኝ፣ እንዳትስማማ። አሁን እቺ ልጅ እንዳትባረክ ያረካት አንተ ነህ? አዎ። ለምንድን ነው በረከቷን የያዛችሁት? ቀናባታለሁ። ትቀናባታለህ? ምን አረክባት? ምትይዘውላ ብርም አይበረክትለትም። እሺ። ሁሌ ታለቅሳለች። እሺ። ከዚህ ሰው ጋር እንዳትኖር እያረኳት ነው። ከባሏ ጋር እንዳትኖር? አዎ። እንድትፋታ? አዎ። እንዳትጸልይ አረጋታለሁ። እንዳትጸልይ ታረጋታለህ? አዎ። ለምንድን ነው እንደዛ የምታረጋት? ቀንቼበት ሄዳለሁ። በቃ ትሄዳለህ? አዎ። ወዴት? ወደ ጥልቅ እገባለሁ። ወደ ጥልቅክ? አዎ። ትገባለህ? አዎ። ምን ላይ ነው የተቀመጥከው? አይምሮ ላይ አይምሮ አላት እሷ። አሁን ተቀምጬባት ነበር ግን ምንም ጉልበት የለኝ። ጉልበት የለኝም? አሁንማ አሁን ይበቃል። በኢየሱስ ስም ነው ማዚ። በኃይል 3 ጊዜ ጮሄ ወደ ሲሆን። ምንድን ነው ያልከው? ጣፍጥ ነበረ እቺ ልጅ። ሁለተኛ የመጨረሻ ጮሄ ወደ ጥልቅ። ቻው። ክብር፣ እልልታ፣ ጩኸት ለናዝሬቱ ኢየሱስ። እንዴት ነሽ? ተፈተሻል። አሜን። ከዚህ ቀን ጀምሮ ጤናሽ፣ ደስታሽ፣ በረከትሽ ተደርቦ ተለቋል። አሜን። የሰውን እጅ አታይም። አሜን። አሁን ትጠግቢያለሽ። አሜን። ያው ጌታ ፊት አሜን። ያንቺ ነገር ከመበላሸት አልፏል። እውነት እግዚአብሔር ዳግም አይበላሽም። አሜን። ባለቤቴ ራሱ እንዴት እንደሚያስጠላኝ ነበር። ዝም ብሎ አው ከሱ ጋር መንፋፋት እፈልጋለሁ እያልኩ ነበር። በቃ ጠላሁት በአይን። ዝም ብሎ ነው ያስጠላሽ? አዎ። ትዳርሽ ላይ የተሰራ መንፈስ ነው እንደዛ ያደረገው። አሜን። ባልሽ አንደኛ ነው፣ ከሱ ዞር እንዳቲ። አሜን። እግዚአብሔር በእናንተ ትዳር ይከብራል። አሜን። በጣም የተሳካ ኑሮ ትኖራላችሁ። አሜን። በበረከትም በጤናም በጸጋም ከዛሬ ጀምሮ አንደኛ ትሆናላችሁ። አሜን። ከዚህ ሰዓት ጀምሮ ነገርሽ ታስተካከለ። አሜን። ለአባትሽ ቤት የበረከት የደስታ ምክንያት አንቺ ነሽ። አሜን። ዘና በይ። እግዚአብሔር ካንቺ ጋር ነው። በምስጋና እንገናኛለን። አሜን። እሺ። ለሷ ሲጸልይ ለኔ ነው እያልኩኝ ነበር። እኔ ለሷ ሲጸልይ በ4 ወር አዲስ ቦታ፣ አሜን፣ አዲስ ስራ፣ አሜን፣ አዲስ በረከት፣ አሜን፣ አዲስ ባጀት አሜን፣ በእጅሽ ይገባል። ያ አሜን።
ወደ ኋላ እንድትቀሪ ከጤና ውጪ አስጠልቶኛል። ከደስታ ውጪ እንድትሆኚ ከትንሽ ጊዜ በኋላ ተጨንቀሽ ራስሽን እንድታጠፊ በቃ እንደዛ ነው የሚታየኝ። ሁሉ ነገር እያስጠላኝ፣ ስራም ያስጠላኛል፣ ትምህርትም ሁሉም ነገር። አንቺ አንደኛ አትሞችም። አሜን። በኢየሱስ እድሜሽ አያጥርም። አሜን። እግዚአብሔር በጣም የእድሜ ባለጠጋ አድርጎ ይባርክሻል። አሜን። በጌታ ስም ሞት እንድትመኝ ያደረገሽ ከአባትሽ ቤት ሬሳ ሲያወጣ ሊያጨበጭቡ የተዘጋጁ መተተኞች አሉ። ቀንዳቸውን ይሰበራል። አሜን። በኢየሱስ ስም አሜን። እግዚአብሔር በረከትሽና እድገትሽን አገር ያያላል። አሜን። አሜን። በኢየሱስ ጓዳ የሚቀር አይደለም፣ ወደ አደባባይ የሚወጣ ዝና አሜን አዘጋጅቼልሻለሁ አለኝ። አሜን። ሄርሜላ የሚል ስም ታውቂያለሽ? እኔ ነኝ። አንቺ ነሽ? አዎ፣ በኢየሱስ ስም አሜን። ማነው ስምሽ? ሄርሜላ። ሄርሜላ። የአባትሽ ቤት እንድደነግጥ ሀዘን ወደ አባትሽ ቤት እንድገባ አንድ ባልና ሚስት ለሁለት የሚሰሩ ሰዎችን አየሁ። ተደውሎልኝ እኔ ሰደቤ ዘጋሁኝ። ዋደራ ለስራ እዛ ነበርኩኝ። ለስራ? አዎ፣ ትንሽ ጊዜ እዛ ነበርኩኝ። አንደኛ ለስራ በወጣሽበት እዛ ቦታ ብትቆይ ሟች ነበርሽ። አረ ስሪ ይሉኛል። አረ እኔ አልሰራም ብዬ ትቼ ተመለስኩ። እግዚአብሔር ነው ከዛ እንድትወጪ ያደረግሽ። ብትቆይ ሟች ነሽ፣ ሬሳሽ ነው የሚሄደው ሁሉ ነገርሽ። አሜን። በአንዴ ሲቀየር በኢየሱስ ስም አሜን። በአይኖችሽ አይተሽ አሜን። አንድ ቤትሽ በምስጋና ይከፈታል። አሜን። ሃሌሉያ። ወጥመድ ውስጥ ሊያስገባት ነበረ ጠላት እንቅስቃሴውን የጀመረው። አሁን ጠላት የጀመረውን እናበላሻለን። አሜን። ከፍ አድርጊ ቀኝ እጅሽን። በዚች ልጅ ላይ በከፍተኛ ሁኔታ በጥልቀት የተሰራ መተታ ያለው ቀጥታ ልቧና እንደዚህ ከአእምሮዋ ጀምሮ በራሱ ቁጥጥር ስር ሊያስገባት የተጣለባት ነገር አየው። በጌታ በኢየሱስ ክርስቶስ ስም በኃይል እየተቃጠልክ የመተት ተልእኮ አስፈጻሚዎች ውጣ! ሂድ! ጠላትና ሂድ ወደ ሲኦል። ቻው። እንዴት ነሽ? ደህና ነሽ? አትሞችም። በህይወት ትኖሪያለሽ። የሞት መንፈስ እብድ ሊያደርግሽ የተላከ ከህይወትሽ ላይ ተሰበረ። ከዚህ ቀን ጀምሮ ሰላምሽ ተመልሷል። አትፍሪ። እግዚአብሔር በትልቅ በረከት ይባርክሻል። ደስ የሚል መንገድ ከፊትሽ ይከፈታል። ለምስጋና ተዘጋጅ። ስዳው